ይህንን ሁሉ አመት የሰራሁበት ቤት እንደዚህ አይነት ነገር ይገጥመኛል ብዬ አንድ ቀንም አላሰብኩም። የሰው ቤት ግን የሰው ነው ትለናለች የዛሬ እህታችን ማለት ነው። አቡዳቢ ውስጥ 3 አመት ከ8 ወር የሰራችበት ቤት ምንድን ነው የገጠማት? በጣም ነው የሚያሳዝነው። በጣም ማለት ነው 3 አመት ከ8 ወር የሰራችበት ቤት ሳታስበው ድንገት ኩሽና እያጠበች ባለችበት ሰዓት ነው እንግዲህ ፖሊስ ተጠርቶ በፖሊስ ከቤት የተወሰደችው። ምንድነው የገጠማት? ምንድነው የተካሄደው? ምንድነው የተፈጠረው? ሙሉ ዝርዝሩን ዛሬ የምነግራችሁ ይሆናል። ለሁላችሁም መጠንቀቂያ ይሆናል ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። ለምን ብዙዎቻችን ይህንን ድርጊት እናደርገዋለን፣ ነገር ግን አንዳንድ ሰዎች ባለማስተዋል ያልፉናል። አንዳንድ ግን ቀን ደግሞ እንደዚህ ጊዜ የጠላችሁና ባላሰባችሁበት መንገድ ያልታሰበ ቦታ ትገኛላችሁና ጥንቃቄ ሆናችሁ ዘንድ ይሄ ነገር ብዙ ጊዜ ሰዎች አይናገሩትም። ብዙ ጊዜ ትኩረት የማይሰጠው ነገር ግን ትኩረት ሊሰጠው የሚገባ ብዙ እህቶቻችን ላይ እየደረሰና የጎዳቸው ነገር ነው ዛሬ ይዤላችሁ የመጣሁት ማለት ለእናንተም ትምህርት ይሆናችኋል ብዬ ስላሰብኩኝ። ስለዚህ ይህን ቪዲዮ ሁላችሁም ላይክ በማድረግ ጀምሩት። እናንተ ግን ችግራችሁ ላይክ አታድርጉ ማለት ነው። እባካችሁ ላይክ አድርጉት ለሁሉም እንዲደርስ ማለት ነው። ሼር ማድረጋችሁንም በጭራሽ እንዳትረሱ። ቀጥታ ወደ ጉዳያችን እንገባለን። እኔ ሰላም ልበላችሁ፣ እናንተ ደግሞ ላይክ የረሳችሁ ላይክ አድርጉት እላለሁ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍርፍ ብልልኝ። ምክንያቱም ሰላም ከሌለ ሁሉ ነገር ከንቱ ነው። በአንድም በሌላ ውስጣችሁ ተተጨነቀ በጣም ያሳዝናል፣ ደስ አይልምና ሰላማችሁ ይብዛ። ፈጣሪ ሰላማችሁን ያብዛላችሁ ነው የምለው። ሲቀጥል እንግዲህ ዛሬ ይዤላችሁ የመጣሁት አንዲት እህታችን አቡዳቢ ዱባይ ውስጥ እንግዲህ ምንም ባላሰበችው ባላቀደችው ነገር ክፉም አላደረገችም። ምንድን ያደረገችውንም እነግራችሁ ይሆናል። እናንተ እንግዲህ ፍረዱት። ማለት ሁላችንም የምናደርገው ነገር ስለሆነ ማለት ነው። ምንድን የገጠማት እንግዲህ 3 አመት ከ8 ወር የሰራችበት ቤት ኩሽናውን እቃውን እያነሳሳች በምታጸዳበት ጊዜ ያንን ኩሽና የምታጸዳዳውን ኩሽና ቪዲዮ አንስታ ለጓደኛዋ ትልካለች ማለት ነው። እንግዲህ ያው በብዙ ምክንያት ለሰው ይላካል እንደዚህ ተደርጎ ብዙ ነገር ያው አሁን ለምሳሌ ሰው እያወራችሁ ምን እየሰራሽ ነው ምናምን፣ አረ እንደዚህ እየሰራውን የምርሽን ነው እስካሁን ምን እየሰራሽ፣ አረ እንዲህ እንደውም ካላመንሽኝ እንችዩ ብለን ብዙ ነገሮችን እናደርጋለን ሰዎች እንዲያምኑን ብለን በተለያየ ምክንያት ብቻ ይኸውልሽ ሳጸዳ እኮ እንዲህ አይነት ገጠመኝ እንደዚህ እኮ ነው እኮ ምናምን ብቻ በተለያየ ምክንያት እንደነገርኳችሁ ቪዲዮ እናነሳለን፣ ፎቶ እናነሳለን። ለክፋት ሳይሆን በተለይ ምግብ ደግሞ ሰርተን ብዙ ጊዜ ፎቶ ሳናነሳ ቅድሚያ የማናቀርብ ሰዎች ሁላ ያለ ነው ማለት ነው። እና በጣም ጥንቃቄ እንዲሆናችሁ ነው ዛሬ ይዤላችሁ የመጣሁት ቪዲዮ። ይህችታችን 3 አመት ከ8 ወር የሰራችበት ቤት ኩሽና እያጸዳች እቃውን እያወራረደች እያጠበች ባለችበት ሰዓት ቪዲዮ አንስታ ለጓደኛዋ ስትልክ ስልኳ እንግዲህ ከሴትዮዋ ጋር የተጠላለፈ ይሁን በድብቅ ካሜራ ይሁን በምን አይነት መልኩ እንደሆነ ባይታወቅም ሴትዮዋ እጅ ከብቷል ማለት ነው። ይሄ ካሜራ የተቀረጸው ድንገት ሳታስበው እንግዲህ ይዛ ወደ አየር መንገድ ነው የወሰደቻት። ልብሷን ሳትቀይር በለበሰቻት ስሊፐር ቦሌ ውስጥ ነው ራሷን ያገኘችው ማለት ነው። ምንድን ነው የተፈጠረው? ወደ ሀገር መሳፈር አልፈልግም፣ ወንጀል ሰርቻለሁ፣ እስኪ ንገሪኝ። እኔ እኮ አንቺ ቤት 3 አመት ከ8 ወር አገልግዬሻለሁ፣ ለፍቻለሁ እና ምንድን ነው የተፈጠረው ነገር? ካልፈልግሽኝ አንቺ ካንሰል አድርጊኝና ሌላ ቦታ ከእንደገና ተቀጥሬ መስራት እፈልጋለሁ፣ አገሬ መግባት አልፈልግም። ቦሌ ውስጥ እንግዲህ ግብ ይፈጠራል። ይሄም እንግዲህ ከተፈጠረ በኋላ ሴትዮዋን ለፖሊስ ትጠራና ያለውን ነገር ቪዲዮውንም አስደግፋ ትሰጣታለች ማለት ነው። እንግዲህ በፖሊስ ቁጥጥር ስር ነው ያለችው። ጓደኛዋ ትላንትና ቲክቶክ ላይ መታ እያለቀሰች ይሄው ጓደኛዬ ለ6 ቀን ያክል ያለችበት ሁኔታ አይታወቅም፣ ስልኳም አይሰራም። በዚህ ምክንያት እንደተጣሉና ወደ ፖሊስ ጣቢያ እንደሄደች አውቃለሁኝ፣ እባካችሁ መላ ፍጠሩልኝ ስትል ከዚህ በፊት ሙሉ ቪዲዮን ጭኘዋለሁ ማለት ነው። ታች ላይ ወርዳችሁ እዩት፣ ጭኘዋለሁኝ ይህንን ቪዲዮ እና ቤተሰቦች ጓደኞች ያንን ያላያችሁ ሰው እንድታዩት እመክራችኋለሁ ማለት ነው። ከአንደበቷ ስሙት። ከዚህ ከታች ከ2 ቀን በፊት ምናምን ያንን ቪዲዮ እየለቀኩት ማለት ነው። ከአንደበቷ ልጅቷ እየተናገረች የተፈጠረውን ነገር ሙሉ ለሙሉ ዝርዝሩን እንግዲህ ሴትየዋ ያንን ቪዲዮ በካሜራ ይዛ በዚያ ምክንያት ብቻ በጣም በቀላል ሁኔታ ልጅቷን ወደ እስር ቤት ልካታለች ማለት ነው። እና ቤተሰቦች ጓደኞቼ እንግዲህ እንደሚታወቀው የትኛውም ሀገር ላይ ስንኖር ማንንም ሰው ሆነው ቪዲዮ መቅረጽ ወይንም ፎቶ ማንሳት በሕግ እንደሚያስቀጣ ስንቶቻችን እናውቃለን? የእውነት እኔ ራሱ በቅርብ ቀን ነው ይሄንን ነገር ያወቅኩት። አዲስ አበባ ውስጥ እንግዲህ ዘሪቱ መዝሙር በምታወጣበት ሰዓት አንዲትን ዶክተር ከሊፍት እየወጣች በነበረበት ሰዓት ጨረፍታ ነው ራሱ ዶክተሯ ከሊፍት እየወጣች እሷም እየወጡ አብረው በነበረበት ሰዓት አብረው ተቀርጸው በዚያን ጊዜ ከፍተኛ ግብግብ ተፈጥሮ ዶክተሯ ለምንድን ነው እዚያ ቪዲዮ ውስጥ የገባሁት
በሚል ሁኔታ ይቅርታ እንኳን ጠይቃት ዘሪቱ በጭራሽ አይሆንም። ይህንን ነገር እስካላጠፋሽልኝ ድረስ የእምነቱ ተከታይ አይደለሁም፣ አይመለከተኝም። እስካላጠፋሽ ድረስ ያለ ፍላጎቴ በስትራቴጂ የተካሄደ ስራ ስለሆነ አልፈልግም ብላ እስከ ትልቅ ደረጃ የተዳረሱበት ጉዳይ ነበር እና ይህን ያህል ነው እንዲህ ብያለሁኝ። ከዚሁም እንደዚሁም በመቀጠል ዜና እንደሬስ ዩቲዩብን እንግዲህ ታውቋታላችሁ ብዬ አስባለሁኝ። እሷም እንደዚሁ ቤት ውስጥ ሆና ቪዲዮ ተቀርጻ ፖስት አድርጋ ያንን ፖስት እንግዲህ ሰዎቹ ካዩ በኋላ ቤታችን ተቀምጠሽ ወይም የቤታችን ግድግዳ ለምን ታየ በሚል ሁኔታ ዜናም ላይ የደረሰውን ነገር እንግዲህ በጣም እንደዚህ በዝርዝሩ የምነግራቸው አይደለም። በጣም ከባድ ነው። እሷ እያለቀሰች ብዙ ነገር አድርሰውባት 48 ሺህ ምናምን የደረሰ ቻናሏን ራሱ ብልግና ቪዲዮ ለቀው አዘግተውባት እነናሂ በጣም ብዙ ልጆች ደክመው እሱን ለማስመለስ በጣም ጥረት ተደርጎ ነበረ። በስተመጨረሻ ግን ሰይድ የሱማያ ባለቤት አስመልሶላታል እና እሷን እስከ ማስፈራረት ብዙ ነገር እናደርስብሻለን እስከ ማለት ብዙ ዛቻ ከሰዎቿ ደርሶባታል። ብዙ ነገር። ይሄ ምንድን ነው? ቤታቸው ቁጭ ብላ የቤታቸው እንግዲህ እቃው ይታይ ምኑ ይታይ አላቅም። ዞሮ ዜና እንዳለችው ቤታቸው ቁጭ ብዬ ቪዲዮ ስለሰራውን ሁሉ ነገር የተፈጠረብኝ ብላ እያለቀሰች ነው ስትናገር የነበረው። ሁሉም ጓደኞቿ እንግዲህ ይህንን ቻናል ለማስመለስ ጥረት ቢያደርጉም ከአቅማቸው በላይ ቢሆንባቸውም ሰይድ አስመልሶላታል ማለት ነው እና ቤተሰቦች የምልላችሁ ነው። ስንቶቻችን እናውቃለን የሰው ልጅ ቪዲዮ የምትቀርጹ የሰው ቤት ቪዲዮ የምትቀርጹ ተተቀረጻችሁ እንኳን የሆነ ጥግ ይዛችሁ ተቀረጹ እንጂ ይቃቸውን ቪዲዮ እያነሳችሁ የምትልኩ ሰዎች እንዲህ አይነት መዘዝ እንደሚመጣባችሁ ታውቃላችሁ ወይ? ምክንያቱም ባለማወቅ የሰራነው ስህተት ከተጠያቂነት አያድነንም ማለት ነው። ይቼታችን ምንም ባላደረገችው ሴትየው አንድ ካልፈለግሽኝ ካንስል አድርጊኝና ሌላ ቦታ ሄጅ ልስራ። አንቺ ቤት እኮ 3 ዓመት ከ8 ወር ሰርቻለሁኝ። ምን ወንጀል በሰራሁ ነው እንደዚህ የምታደርግኝ? ያለች እየለመነቻት ሴትዮዋ እንግዲህ እልህ ይዟት እኔ ጋር አትሰሪም፣ ሌላ ቦታም ሄደሽ አትሰሪም፣ አንድ ወደ አገር ትገቢያለሽ እምቢ ብላ አየር መንገድ ውስጥ እንኳን ህግ የሰራውን ነገር ካለ ክሰሺ በምትልበት ሰዓት እንግዲህ ይሄንን ቪዲዮ አስደግፋ ለፖሊስ ነው የሰጠችው ማለት ነው። እንግዲህ አሁን ያው ህጉ ይደግፋታል ሴትዮዋን ማለት ነው ያደረገችው ነገር እና ቤተሰቦች ጓደኞቼ በጣም ስለተገረምኩኝ፣ ምክንያቱም ብዙዎቻችን ብዙ ነገር እናደርጋለን እኔን ጭምር ማለት ነው። ብዙ ጊዜ እኔ እንደዚህ አደርጋለሁ፣ ፎቶ አንስቼ ልካለሁ ለሰው ክፉ ነገር አስቤ አይደለም እንደዚህ የማደርገው። ነገር ግን በቃ በወሬ መካከል በጨዋታ መካከል እኮ እንደዚህ እያደረኩ ነው እንደዚህ በቃ እንደዚህ እየሰራሁ ነው ምናምን በቃ ነገሮችን እንደዚህ ብቻ ይመጣልናል ሀሳብና ተጠንቀቁ። እህታችን ላይ የደረሰባት ነገር በማንም ላይ ያድረስ። 3 ዓመት ከ8 ወር አገልግላ ለፍታ ጥራ በስተመጨረሻ ድካሟ ሁላ ውለታ ነገሩ አረቤት 20 ዓመትም 30 ዓመትም ብትኖሩ ውለታ የሚባል ነገር የላቸውም። እነሱ የሚያስቡት ገንዘባቸውንና ገንዘባቸውን ነው። እኛ ግን ልባችን እንደ ጦታችን የተንጠለጠለ ነው። በጣም የዋሃች ነን። እኛ እንደወደድናቸው እኛ እንዳከበርናቸው ሁሉ እነሱን የሚወዱን ይመስለናል። በቃ እንደኛ እንደ ራሳችን ነው ሰውን ሁሉ የምናስበው። ግን እውነታው ግን ይሄ አይደለም ማለት ነው። እነሱ ጋር ደግሞ በገንዘባቸው ነው ሁሉም ነገር የሚያስቡትና ጥንቃቄ አድርጉ። እውነት በጣም ነው ያሳዘነችኝ። ምንም በቃ ባላሰበችው ባላቀደችው ነገር ይሄ ነገር ስለደረሰባት በጣም ስላሳዘነችኝ ነው ይሄንን ነገር ወደ እናንተ ይዤ መጣሁት። ሌላው ነገር ደግሞ ማለት ነው አንድ ኮሜንት ምን ይላል እና መዳም ቤት ከመጣው 2 ዓመት ከ8 ወሬ ነው እና ደሞዜን አሰጠችኝም። አሁን መዳም እንዳልሄድ ወደ ሀገሬ አግታኛለች። ምን ማድረግ እንዳለብኝ ግራ ገብቶኛል። ካንሰሌሽንስ እንዴት ነው መቀበል የምችለው የሚል ኮሜንት አይቻለሁኝ። እኔ በጣም ነው ግራ የተጋባሁት ማለት ነው። አንደኛ ነገር እኔ ካንሰሌሽን እስከማውቀው ድረስ በውጭ አሁን በራሳችሁ ወረቀት አሰርታችሁ ምናምን ነገር ወይንም ለማሰራት ስትፈልጉ ደሞዙ ራሱን የቻለ እኛንና እኛም ብቻ ነው የሚመለከተው ብዬ አስባለሁኝ። እነሱን አይመለከትም። እኛ በየወሩ ግዴታ ጨቅጫቃ ሰው ሆነን ራሱ ደሞዛችንን መቀበል አለብን። እነሱ ጋር ተተጠራቀመ አንደኛ እንደ ኤምባሲም ሆነ እንደ ቆንስላ ለኛ የሚቆም አካል የለም እንደሚታወቀው ማለት ነው። ስለዚህ ለራሳችን ጠበቃ አስፈልገንም ራሳችን ጠበቃ ሆነን እስካልቆምን ድረስ ደሞዛችን እነሱ ጋር እየተንዛዛ እየተጠራቀመ በሄደ ቁጥር ደሞዙ ያሳዘናቸዋል። ስራ የለም እኛ ቤት ነው የሚሉት ማለት ነው። የፈለገ ነገር 24 ሰዓት ተሽከረከሪ ብትወይ ስራ የለም በቃኛ እኮ እንደ ቤት ልጅ ነው የምናይሽ ምናምን ነገር እያሉ በጣም አስቸጋሪ ነው የሚሆነው ደሞዝ ማጠራቀም ማለት ነው። ካንሰሌሽን እንግዲህ 2 ዓመት ከመሆኑ በፊት 1 ወር ወይንም ደግሞ 15 ቀን ወይ 20 ቀን እንደዚያ ሲቀረው ነው ካንሰሌሽን መቀበል ያለባችሁ። ምክንያቱም ሌላ ቦታ ስፖንሰር ፈልጋችሁ ሌላ ወረቀት እንድታሰሩበት ጊዜ ይሰጣችኋል የተወሰነ ጊዜና
ይሄን ይመስላል። ነገር ግን ደሞዝን በተመለከተ ከዛሬ ነገ ትሰጠኛለች እያላችሁ ወረቀታችሁን የምታራዝሙ ከሆነ እንግዲህ የእሷ ችግር ሳይሆን ችግሩ የእናንተ ነው ብዬ አስባለሁ፣ እንደኔ ማለት ነው። ደሞዝን በተመለከተ ችግራችን የኛ ነው። እኛንን ተከታትለን መቀበል ያለብን እንጂ ምንም ይሁን ምን እሷም ማሰጥም ትሁን ምንም ትሁን ምን ትኩረት የሚያስፈልገው የእኛን ትኩረት ነው። ትኩረት ካላደረግን ወይንም አስፈላጊውን እርምጃ እስካልወሰድን ድረስ ወይ ደሞዜ ካልተሰጠኝ ቆይ ደሞዜን ጥዬም አልሄድም፣ ወይ ደሞዝሽን ማጠይቅ ከሆነ እዚያ ተቀምጠሽ እኔ አንድ ማቃት ልጅ አለች 4 ዓመት በጣም ሰዎች እውነት ለመነጋገር ደግ ናቸው፣ ብዙ ናቸው። 19 አበሾች ሆነን ነበር የምንሰራው። ቤቱ አንድ ሰው ብቻ ነው የቤቱ ባለቤት፣ የቤቱ አስተዳዳሪ፣ እሱም ጠበቃ ነው። ብዙ የሚያውቁ ሰዎች አሉ ዱባይ ላይ ማለት ነው። 19 ናቸው። ብዙ ቤት ፉጅራ ቤት አለው፣ ዱባይ ቤት አለው፣ ሻርጃ ቤት አለው። በየቦታው አንዳንድ አበሻ ለአበሻ ሲጣሉበት ራሱ ከአንዱ ቦታ አንዱ ቦታ አበሾችን እያቀናነስ የተጣሉትን እንደዚያ ነው የሚያስቀምጠው። ምንድን ነው ስራው? ዶሮች አሉ፣ ወፎች መንከባከብ፣ ግቢውን በቃ እንደ መንግስት ስራ በሉት በአጠቃላይ ማለት ነው። እና እዚያ ቦታ እኔ 2 ወር ብቻ ነው የቆየሁትኝ። 2 ወር ስቆይ የሌሎችን ስራ ስገመግም ግን አንዷ 4 ዓመት አልተሰጣትም። ሰውየው በጣም ደግ ነው። በቃ እንደ መልካም ነገር ይመስለኛል ልጆችን እየሰበሰበ የሚያስተዳድረው ማለት ነው። እንደ ጽድቅ ስራ አይቶት ነው የሚመስለኝ። ታሪኩ ረጅም ነው የሰውየው ታሪክ ሙሉን ብነግራችሁና አንዷ 4 ዓመት አልተሰጣትም። አንዷ 2 ዓመት ከ6 ወር አልተሰጣትም። የእነሱን ነገር እኔ ጓደኛ ሆነ ምናምን ነገር ቀርበው አዋርተውኝ ሳይሆን እዚያው ከቆዩት ልጆች ጋር ሲመካከሩ አንዷ በጣም ተጨንቃ ነው ለቤተሰብ መላክ ትፈልጋለች። እቺ ባለ 4 ወር ማለት ነው። እኔ ከነሱ ጋር 2 ወር ብቻ ነው የቆየሁትና እኔ የኩሽና ሰራተኛ ነበርኩኝ። እንደዚህ የምሰራበት ሰዓት መታ ቁጭ ብላ ለአንደኛው እያማከረቻት ምን ላድርግ መቼ ልጠይቀው ባባል። ሰውየው በእርግጥ እዚያ ቤት ውስጥ የገቡ ሰራተኞች ጠቅላላ እንደ ሰራተኛ አያይም፣ እንደ ልጁ ነው የሚያየው። አምሽቶ እንኳን ሲመጣ ለምንድን ነው የማትደውሉልኝ? እኔ እኮ ልጆች ቢኖርኝ እኮ መውለድ እኮ እችላለሁ። ይደውሉልኝ ነበር እኮ ባባ የተቀረ የታመሸ ይሉኝ ነበር እኮ። እናንተን እኮ እንደ ልጆቼ ነው የማያችሁ አይነት ስሜት ይሰማዋል። ማታ እንኳን አምሽቶ ካልተደወለለት ማለት ነው። በጣም ደግ ነው ከምነግራችሁ በላይ። ነገር ግን ይሄ ሁሉ አበሻ ለሁሉም ሰራተኛ ደሞዝ ይክፈል አይክፈል መቼም እኛ ደሞዝ ፈልገን እስከገባን ድረስ መክፈል ግዴታ አለበት ብዬ ነው የማስበው። ምክንያቱም ለሆዳችን ብቻ አይደለም የገባ ነው። ካልቻለ ደግሞ መሰብሰብ አስፈላጊ ነው ብዬ አላስብም። እና ደግ ነው፣ ብዙ እንክብካቤ ይደረግላችኋል። እዚህ ቤት እንዲህ ነው አላችሁም። በአጠቃላይ የቤተ መንግስት ኑሮ አይነት ነገር ነው የሚኖረው ጠቅላላ እዚያ ቤት ውስጥ። ደሞዝ የለም። ይህን ነገር ዝም ብዬ ከተለያዩ ሰዎች እንደዚህ በቃ ተቀምጠው በሚያወሩ ስሰማ እንዴ እዚህ ቤትማ ከዚህ በላይ መቀመጥ የለብኝም። እኔ የምፈልገው ብርና ብር ነው። ብር ከሌለ ለሆዴ ብቻ ተቸግሬ አይደለም ከሀገር የወጣሁት። እና መጀመሪያ ወር ላይ እንዳጋጣሚ ልውጣ ብዬ ስጠይቃቸው በጣም አደጋ ነበር የተፈጠረው። ለምን ነው የምትሄጂው? ምን ተፈጠረ? አከራይን ደግሞ ስነግራት በጭራሽ ከዚያ ቤት አትወጭም። በጣም ብዙ ነገር ተጨነኩኝ። እኔ የምፈልገው ብር ነው። ብር ከሌለ የምሬ ነው እላችሁ ማለት እውነታውን ነው የምነግራችሁ። ከእናንተ የሚደበቅ ነገር የለኝም። እውነት ከሀገሬ ስወጣ የምበላው የምጠጣው ችግሮኝ አልወጣሁም። ግን የሆነ ብር እፈልጋለሁኝ። ብር ከሌለ እነኚህ ልጆች በአጠቃላይ እንደዚህ ከሆነ እኑሯቸው። እኔም በእነሱ ተመሳሳይ ኑሮ መኖር ስለማልፈልግ ምንም እንኳን ምቾት ቢኖረው እንደፈለጋችሁ ነፃነት ቢኖረው ምን ቢኖረው መኖርን አልፈለግኩም። መውጣት እፈልጋለሁ። እንዳጋጣሚ የጠፋሁበት ጊዜ ነበርና እባክሽ ቢያንስ ትንሽ ታገሽ። በስንት ጭቅጭቅ ነው 2 ወር የተቀመጥኩት ማለት ነው። ይህን ነገር ሚስጥር የምነግራችሁ ለምንድን ነው? ምናልባት እንዲህ አይነት ቤት ከገባችሁ ተመችቶኛል። እየበላሁ ነው፣ እየጠጣሁ ነው። ሎሽን ይገዛልኛል፣ ጥፍር ቀለም ይገዛልኛል፣ ሜካፕ ይገዛልኛል። እንደዚህ ነው እዚያ ቤት በቃ የለም፣ የማይገዛላችሁ ነገር የለም። በቃ ገነት ውስጥ እንደመኖር ነው። ይቅርታ አድርጉ ሌላ አነጋገሩ፣ እንደዚያ በሉት። ግን ታዲያ ጥቅሙ ምንድን ነው? እስከ መቼ ድረስ እዚያ ቤት ትኖራላችሁ? እስከ መቼ ነው የሚቀጥለው ያ ኑሮ? በዚህ ኑሮ ውስጥ ግን ብዙ እህቶቻችን የኑሮ አሉ። አረ እኔ ብቻ የሰው ሚስጥር ማውጣት አይሆንብኝ እንጂ ታሪኩ ብዙ ነው እዚያ ቤት የሚፈጠረው ነገር። እና ዞሮ ዞሮ በሆድ በምላስ የምትታለሉ ሰዎች መጨረሻችሁ ለቅሶ ነው። መጨረሻችሁ እንደዚህ ታግቻለሁ የተለያዩ ነገሮችን ነው። እንደዚህ ከመሆናችሁ በፊት መጀመሪያ ማስከበር ያለባችሁ ደሞዛችሁና ደሞዛችሁን ነው ብዬ አስባለሁ። እኔ እንደኔ አስተሳሰብ ማለት ነው። የመጀመሪያ ታርጌታችን እሱ ስለሆነ ደሞዛችሁን አስከብሩ። ሌላው ነገር ቀስ። ለማንኛውም ቤተሰቦች እንግዲህ ፈጣሪ ከእናንተ ጋር ይሁን። በመጀመሪያ ደረጃ የፈጣሪ እርዳታ ነው ሁላችንም የሚያስፈልገውና እግዚአብሔር አይለያችሁ ላለሁኝ። ምንም ፈተና ክፉ ነገር አይግጠማችሁ። በእውነት በሰው ሀገር ክፉ ነገር ሲገጥማችሁ፣ ክፉ አሰሪ ሲገጥማችሁ በጣም ከባድ ነው። ሌላው ነገር ተጨምሮ በጣም ያስጨንቃልና ያው ጥቅል ሀሳቡ መቼም ተረታችሁኛል ብዬ አስባለሁኝና ሰው ቤት ሆናችሁ የሰው ቤት የምትቀርጹ
ከዚህ በኋላ ተጠንቀቁ ማለት ነው። አለማወቅ ከተጠያቂነት አያድንም። ወይንም ደግሞ እንደዚህ ክፉ ነገር አላሰብኩም፣ ወንጀል አልሰራውም፣ በዚህ ሀገር ወንጀል ነው የሰው ቤት መቅረጽ፣ የሰው ፊት መቅረጽ፣ የሰው ፎቶ ማንሳት ያለ ፍላጎታቸው እነሱ ችግር የለውም ብለው ካላለፏችሁ በስተቀር በህግ እንደሚያስቀጣችሁ ማወቅ አለባችሁ። እና ቤተሰቦቼ ከፍተኛ ጥንቃቄ አድርጉ ማለት ነው። ልጅቷ ደግሞ የተናገረችው መስማት ከፈለጋችሁ ከዚህ በታች ከስር ያለውን ቪዲዮ ገብታችሁ እዩት ማለት ነው። ከአንደበቷ አድምጡት። ለማንኛውም በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።